إيمان باللسان والقلب والأركان يزيد بالطاعات يقل بالزلات. الحمد لله العزيز الغفار التائب على كل نادم أثقلته الأوزار، وأشهد أن لا إله إلا الله وحده لا شريك له الباسط رحمته للمستغفرين بالأسحار، وأشهد أن نبينا محمدا عبده ورسوله المختار صلى الله عليه وعلى آله ما تعاقب الليل والنهار وسلم تسليما كثيرا. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي، أما بعد فالسلام عليكم ورحمة الله وبركاته። الله سبحانه وتعالى በእኛ ላይ ከዋለልን ጸጋዎች መካከል አንዱና ትልቁ ቀደም ሲል ኡስታዝ አብዱልናስር ያነሳው ጉዳይ ነው። የተውበትን በር አላህ ሱብሓነሁ ወተዓላ 24 ሰዓት መክፈቱ ለእኛ ከዋለልን ትላልቅ ጸጋዎች አንዱ ነው። ምክንያቱም የሰው ልጅ ነንና ማጥፋት፣ ማልማት፣ ማስተካከል፣ ማበላሸት፣ የሆነ ሰዓት ላይ ቀጥ ማለት፣ የሆነ ሰዓት ደግሞ መውረድ ባህሪያችን ነው። ለዛም ነው ረሱል ዓለይሂ ሰላቱ ወሰላም ወለዚ ነፍሲ ቢየዲህ ለው ለም ቱዝኒቡ ለዘሀበ አላሁ ቢኩም ወለጃአ ቢቀውሚን ዩዝኒቡን ፈየስተግፊሩነ አላህ ፈየግፊሩ ለሁም። ነፍሴ በእጁ የሆነችው ጌታ በአላህ እምላለሁ ይላሉ ረሱል ዓለይሂ ሰላቱ ወሰላም። ወንጀል ባትሰሩ ኑሮ፣ ባትሳሳቱ ኑሮ፣ ባታጠፉ ኑሮ አላሁ ጀለ ወዓላ ከዚህ ምድር ያጠፋችኋል። ከዛም ሌላ ወንጀል የሚሰሩ ሰዎችን አላህ ያመጣል። ወንጀል መስራታቸው ሳይሆን ወንጀል ከሰሩ በኋላ እስትግፋር የሚያደርጉ አላህ እንደዚህ አይነት ሰዎችን አላህ ያመጣል ይላሉ ረሱል ዓለይሂ ሰላቱ ወሰላም። ጉዳዩ ወንጀል መስራታችን ላይ አይደለም። ዋናው ጉዳይ ጥፋቱን አውቆ ወደ አላህ ሱብሓነሁ ወተዓላ መመለስ ላይ ነው። ለዛም ነው አላህ ሱብሓነሁ ወተዓላ የተውበትን በር ሁሌ ክፍት ያደረገው። ረሱል ዓለይሂ ሰላቱ ወሰላም አቡ ሙሳ አልአሽዓሪ ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ ኢነላህ ተዓላ የብሱጡ የደሁ ቢለይል ሊየቱበ ሙሲኡ ነሃር ወየብሱጡ የደሁ ቢነሃር ሊየቱበ ሙሲኡ ለይል ሐታ ተጥለዐ ሸምሱ ሚን መግሪቢሃ ይላሉ። አላሁ ጀለ ወዐላ ቀን ላይ እጁን ይዘረጋል፣ የተውበት በሩን ይከፍታል። ማታ ያጠፉ ማታ ላይ ወንጀል የሰሩ ሰዎች ወደ አላህ እንዲመለሱ፣ ማታ ላይ ደግሞ አላህ የተውበት በሩን ይከፍታል። የተውበት በሩን ለባሮቹ ዝግጁ ያደርጋል። ቀን ላይ ያበላሹ ሰዎች አላህ ሱብሓነሁ ወተዓላ ወደ አላህ እንዲመለሱ ይላሉ። ታዲያ ማጥፋት፣ ማበላሸት፣ መበደል መለያችን ከሆነ አላሁ ሱብሓነሁ ወተዓላም ደግሞ በዛው ልክ ወንጀሎቻችንን ይቅር የሚያስብሉ ትንሽ ሰርተን ትንሽ ተናግረን ወንጀሎቻችንን ይቅር የሚያስብሉ መልካም ስራዎችን አላህ ሱብሓነሁ ወተዓላ አግርቶልናል። ከዛም ውስጥ ዛሬ የምንመለከተው 6 ወንጀሎቻችንን የሚያሳብሱልን ነገሮችን ነው የምንመለከተው። ረመዳን ከመግባቱ ጋር ኡስታዝ አሁን እንዳለው ከምንዘጋጅበት ነገር ውስጥ ወንጀሎቻችንን አጥፍተን ወደ አላህ ሱብሓነሁ ወተዓላ ተመልሰን በንጹህ ልብ ከአላህ ጋር ተገናኝተን ልንጾመው እንደሚገባ ነው። ስለዚህ ዛሬ ኢንሻአላህ 6 ወንጀሎቻችንን የሚያብሱ ነገሮችን እንመለከታለን። ሰዓትም ስለሌለ ባጭሩ ለማየት እሞክራለሁ። መጨረሻም ላይ እነዚህን 6 ነገሮች የጠቀስኳቸውን ለመለሱ ሽልማት ይኖራል። ከእህቶችን በኩል በጽሁፍ እንቀበላለን ኢንሻአላህ። ነዓም وهي أعمال صالحة وعبادات ثابتة صح بها الخبر عن سيد البشر صلى الله عليه وسلم። አሁን የምንጠቅሳቸው 6 ወንጀልን የሚያሳብሱ ነገራቶች ከረሱል ዓለይሂ ሰላቱ ወሰላም የጸደቁ ሶሒህ የሆኑ ተግባሮች፣ ንግግሮች ናቸው። የመጀመሪያው ሚን ሙከፊራት የዙኑብ ቀውሉ ላ ኢላሃ ኢለላህ፣ ወንጀላችንን ከሚያስምርልን ትልቁና ዋናው ላ ኢላሃ ኢለላህ ማለት ነው። ከማ ፊ ሐዲስ አቢ ዘር ረዲየላሁ ዐንሁ አቡ ዘር ባስተላለፈው ሐዲስ ምን ይላል?
ቁልቱ ያ ረሱለላህ አውሲኒ። አቡዘር ወደ ረሱል ዓለይሂ ሰላቱ ወሰላም መጣና አንቱ የአላህ መልእክተኛ ሆይ ምከሩኝ አላቸው። ረሱል ዓለይሂ ሰላቱ ወሰላም ምን አሉት? ኢዛ ዓሚልተ ሰይአተን ፈአትቢዕሃ ሐሰነተን ተምሑሃ። ወንጀል በሰራህ ጊዜ ባጠፋህ ጊዜ ወዲያው መልካም ስራ አስከትል፣ ያ መልካም ስራ ወንጀልህን ያብሰዋልና አሉት ረሱል ዓለይሂ ሰላቱ ወሰላም። ቁልቱ ያ ረሱለላህ አሚነል ሐሰናቲ ላ ኢላሃ ኢለላህ። አንቱ የአላህ መልእክተኛ ሆይ ላ ኢላሃ ኢለላህ ማለት ከመልካም ስራ ይመደባል እንዲህ አላቸው አቡዘር ረዲየላሁ ዐንሁ። ረሱል ዓለይሂ ሰላቱ ወሰላም ቃለ ሂየ አፍደሉል ሐሰናት፣ አዎ እንዳውም ከምትሰራቸው መልካም ስራዎች ሁሉ በላጩ ላ ኢላሃ ኢለላህ ማለት ነው አሉት ረሱል ዓለይሂ ሰላቱ ወሰላም። በሌላ ሐዲስም ፊ ሰሒሐይን ረሱል ዓለይሂ ሰላቱ ወሰላም ምን አሉ? መን ቃለ ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር ፊ የውሚን ሚአተ መራ። ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። ይህንን ዚክር በቀን 100 ጊዜ ያለ ሰው አሉ ረሱል ዓለይሂ ሰላቱ ወሰላም። ዚክሩንም መፈዝ ጠይቃል። ይህንን በቀን 100 ጊዜ ያለ ምን አይነት ተጅር አለው አሉ ረሱል ዓለይሂ ሰላቱ ወሰላም። ካነት ለሁ ዐድለ 10 ሪቃብ። የመጀመሪያው ስኬቱ ድሉ 10 ባሪያ ሁር እንዳለ ነው። 10 ባሪያ ነፃ እንዳወጣ ነው አለ። ወኩቲበት ለሁ 100 ሐሰና። ሁለተኛ ደግሞ ልክ በዚሁ ዚክር አላሁ ስብሓነሁ ወተዓላ 100 መልካም ስራን ይጽፍለታል፣ 100 አጅርን ይጽፍለታል። ሶስተኛ ወሙሕየት ዐንሁ 100 ሰይአ። ልክ በዚሁ ዚክር አሁንም 100 ጊዜ ይህንን ዚክር ሲል አላህ 100 ወንጀል ያብስለታል። ወካነት ለሁ ሒርዘን ሚነ ሸይጣን የውመሁ ዛሊክ ሐታ ዩምሲ። ይህ ብቻ ሳይሆን ደግሞ ያ ቀኑን ከሸይጣን ተጠብቆ ይውላል። ይህን ዚክር ያለ ምንድነው ዚክሩ? ተፈضل وهو على كل شيء قدير. أحسنت. لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير. አሁን ቁጭ ብላችሁ የምትሉት እኮ በ5 ደቂቃ ውስጥ የምትሉት ነገር ነው። ግን ይሄ ሁሉ ደረጃ አለው አሉ ረሱሉ ዓለይሂ ሰላቱ ወሰላም ማለት ነው። ጠይብ ዛሬ ግን የሚያሳዝነው ሐቂቃ ይሄ ላኢላሃ ኢለላህን እናስተምራለን፣ ስለ ተውሂድ እናስተምራለን የሚለው የሰለፍዩ ማህበረሰብ ከዚህ ዚክር እንዳውም ተዳክሞ ትመለከታለን። ጠይብ ዛሬ ዚክሩ ላይ እንደዚህ አይነት ዚክሮች ላይ ጠንከር ብሎ የምትመለከተው ሱፊዩን አሕባሹን ለነሱ ላይ ሆኗል። ይሄ ግን ስለ ተውሂድ ጧት ማታ አስተምራለሁ የሚል ሰው ይሄን ዚክር በቀን ስንቴ ትላለህ ብትለው ምናልባት በወር አንዴ ላይ ይችላል። ሱብሃንአላህ። ስለዚህ የመጀመሪያው ወንጀላችንን ከሚያስምርልን አንደኛው ምንድነው አልኩን? ላኢላሃ ኢለላህ ማለት ነው። ثانيا بارك الله فيكم تغفر الذنوب وتكفر عند مصافحة المسلم لأخيه المسلم። ሁለተኛው ወንጀላችን እንዲማርልን ከሚያደርጉልን ነገራቶች ውስጥ አንድ ሙስሊም ወንድሙን ከወንድሙ ጋር በሚገናኝበት ጊዜ ከሱ ጋር መዘያየት፣ ሙሳፋሃ ከሱ ጋር መዘያየት። ረሱል ዓለይሂ ሰላቱ ወሰላም በራእ ረዲየላሁ ዐንሁ ባስተላለፈው ሐዲስ ላይ ምን አሉ? ማ ሚን ሙስሊመይኒ የልተቂያኒ ፈየተሳፈሓኒ ኢላ ጉፊረ ለሁማ ቀብለ አን የፍተሪቃ። ሰሐሐሁል አልባኒ። ሁለት ሙስሊሞች አይገናኙም፣ ሲገናኙ ደግሞ አሰላሙ አለይኩም ተባብለው ሙሳፈሓ ሰላምታ አድርገው በዚህ አይነት ሁኔታ አይገናኙም። ኢላ ጉፊረ ለሁማ ቀብለ አን የፍተሪቃ፣ ከመለያየታቸው በፊት አላህ ወንጀላቸውን አላህ የማረላቸው ቢሆን እንጂ። ሱብሓነላህ። ከወንድም ጋር መገናኘት ሐቂቃ ወንጀል ማስወገጃ ብቻ ሳይሆን ሐሳብንም ሐዘንንም ማስወገጃ። ዛሬ ከእናንተ ጋር እንደዚህ ከወንድሞቼ ጋር ከእህቶቼ ጋር ስለተገናኘሁኝ ለ8 ቀን ለ15 ቀን የሚሆን የኢማን ቅዋ አገኝቼ ነው የሚሄደው። ሊቃኡል ኢኽዋን ሰበቡን ሊልጉፍራን ወመጥረደቱን ሊሸይጣን እንደሚሉ ሷሊሖች። ከወንድሞች ጋር መገናኘት የወንጀል ማስማሪያ ሰበብ ነው፣ ሸይጣንም እንድርቅ ሰበብ ነው። ዛሬ ግን ወንድማማችነታችን ሳስቷል ወይም ጠፍቷል ማለት ይቻላል።
ወንድማማችነታችንን ሶሻል ሚዲያ አንድነታችንን ሶሻል ሚዲያ በጣም አሳስቶታል። ግን ሰለፎች አላህ ሱብሓነሁ ወተዓላ ሁላቸውንም ይዘንላቸውና ከወንድሞቻቸው ጋር ያላቸው ዓላቃ ወንድሞቻቸውን ለማግኘት ከወንድሞች ጋር እነሱን ለማየት የነበራቸው ትግል አቡ ሱለይማን አዳራኒ ረሒመሁላሁ ተዓላ ኢራቅ ላይ ስላለ ስለ አንድ ወንድሜ ይነገረኛል ይላል። ኢራቅ ላይ የሆነ ወንድም አለ ተብሎ ሲነገረኝ እሱን ለማግኘት ከሱ ጋር ለመሄድ ፈአዕመሉ አላ ሩዕየቲ ሸህረን ያንን ወንድሜን ባይኔ ለመመልከት 1 ወር እሰራለሁ፣ 1 ወር መንገድ እጓዛለሁኝ አለ። ሱብሃንአላህ። እኛ ስንት ወንድሞች አሉ፣ ስንት ኡስታዞች አሉ። እንዳው መቼ ነው የሆነ ሰዓት ላይ እነሱ ጋር ራይድ ታክሲ እንኳን ይዘን ምናልባት እኮ 100 ብር 200 ብር የማይፈጅ ጉዞ ሄደን ጠይቀናቸው የምናውቀው ስንቶቻችን ነን? ዑመር ረዲየላሁ ዐንሁ ወንድሙ ትዝ ይለውና ሌሊት ላይ በጣም ይናፍቀውና ምን ይላሉ? ያ ጡለሃ ሚን ለይለቲን፣ ኧረ ሌሊቱ ረዘመብኝ ጧት ወንድሜን እስካገኘ ይላል ዑመር ረዲየላሁ ዐንሁ። ዑመር ፈኢዛ ሰለ አልመክቱበ ገዳ ኢለይህ ፈኢዛ ልተቂያ አዕነቀሁ። ልክ ሌሊት ወንድሙ ትዝ ይለዋል ተኛበት፣ ኧረ ይሄ ሌሊት ረዘመብኝ ወንድሜን እስከማገኘ ድረስ ይላል። ከዛ ግዴታ ሰላት ፈጅር ከሰገደ በኋላ በሮ ወንድሙ ጋር ሄድና ወንድሙን ያቅፈዋል። እኛስ ቢላሂ ዐለይኩም ከወንድሞች ጋር ያለን ዓላቃ ምንድን ነው? ከወንድሞችን ለማገናኘት ምን ያክል መስዋዕትነት እንከፍላለን? ጠይብ። ስለዚህ ሁለተኛው ላለማስረዘም ወንጀልን ከሚያስምርልን ነገር ውስጥ ሁለተኛው ከወንድሞች ጋር በምንገናኝበት ጊዜ አሰላሙ ዐለይኩም ብለን ሙሳፈሓ ከወንድሞች ጋር። ዛሬ እኮ እየተገናኘን ፒስ ነው አከለ طيب ሰላም ማይለው ሰላም ዐለይኩም እንኳን የለም። ሌላ ወለላ ሐያከ አላህ ይሄ ለራሱ አይቻልም። ሰላም ዐለይኩም አረበኛ ስለተናገርክ አሰላሙ ዐለይኩም ውጭ ሐቁን አድርሰሃል ማለት አይደለም። አሰላሙ ዐለይኩም ወራህመቱላሂ ወበረካቱ አከለ نعم ثانيا ሶስተኛው ወንጀላችንን ከሚያስምርልን ነገራቶች ውስጥ من مكفرات الذنوب إسباغ الوضوء وضوء ማድረስ ነው። وضوء በትክክል ማድረግ ነው። كما ثبت في سنة نبينا صلى الله عليه وسلم من حديث أبي هريرة رضي الله عنه رسول عليه الصلاة والسلام منالو إذا توضأ العبد المسلم أو المؤمن شك من الراوي عند مسلم ويدمو عند مؤمن وضوء بعد الرجاء جزي فغسل وجهه ልክ ፊቱን በሚያጥብበት ጊዜ خرج من وجهه كل خطيئة نظر إليها بعينيه سبحان الله ልክ ወዱ በሚያደርግ ፊቱን ጥብ በሚያደርግበት ጊዜ ባይኑ የተመለከተው ወንጀል በአጠቃላይ مع الماء أو مع آخر قطر الماء شك من الراوي ከውሃው ጋር ወይ ደግሞ ከውሃው የመጨረሻ ጠብታ ጋር ባይኑ የተመለከተው ወንጀል በአጠቃላይ ይወጣል አለ ረሱል አለይሂ ሰላቱ ወሰለም። سبحان الله فإذا غسل يديه خرج من يديه كل خطيئة كان بطشتها يداه مع الماء ومع آخر قطر الماء ልክ እንደዚህ እጁን በሚታጠብበት ጊዜ እጁ የነካው በእጁ ያጠፋው ወንጀል በአጠቃላይ አላህ Subhanahu Wa Ta'ala ወንጀሉን ጥብ ያደርግለታል። فإذا غسل رجليه خرجت كل خطيئة مشتها رجلاه مع الماء أو مع آخر قطر الماء حتى يخرج نقيا من الذنوب رواه مسلم ልክ እግሩን በሚታጠብበት ጊዜ በእግሩ ወደ ወንጀል የሄደበት ጥፋት በአጠቃላይ አላህ Subhanahu Wa Ta'ala ወንጀሉን ይቅር ይለዋል። አይገርም? ሱብሃንአላህ። ውዱእ ስናደርግ ይሄንን እናስብ። طيب ምናልባት የዙህርን ውዱእ እስከ ዒሻ ድረስ ስለሰገድክበት ራስን አታመስል። ዛሬ እኮ በዙህር ውዱእ እስከ ዒሻ ሰገድኩ ይላል። ላ ስንፍና ነው። ይሄን ደረጃ ካወቅ ምናልባት ፈርድ ሰግደ ሱና እንኳን ለመስገድ ውዱእ ማድረግ ያስመኛል። ዋው ልክ ውዱእ ስናደርግ ይሄንን እንሰማ። طيب رسول عليه الصلاة والسلام በሌላ ሐዲስ ላይ من توضأ كما أمر وصلى كما أمر غفر له ما تقدم من ذنبه ልክ እኔ እንዳዘዝኩት አድርጎ ሱናውን ጠብቆ ግዴታውን አሟልቶ ውዱእ ያደረገ ሰው ከዛም ደግሞ እኔ እንዳዘዝኩት እንደታዘዘ አላህ እንዳዘዘው ረሱል አለይሂ ሰላቱ ወሰላም እንዳዘዙት አድርጎ ሰላትን የሰገደ ሰው غفر له ما تقدم من ذنبه الله
ያለፈው ወንጀል በአጠቃላይ ይማርለታል ረሱል ሰለላሁ ዐለይሂ ወሰለም። አየህ አንተ ወንጀል ሲያስጨንቅህ በቃ የምታስበው ዑምራ አድርጌ ሐጅ አድርጌ ምናምን አየህ በትናንሽ ነገር ባላሰብከው ነው ትንሽ ነው ብለህ ባሰብከው በቀን 5 ጊዜ 4 ጊዜ ከዛም በላይ ልታደርገው የምትችል ነገር ይሄን ያክል ወንጀልህን ማስማር ትችላለህ ማለት ነው። رابعا من مكفرات الذنوب الإكثار من الصلاة والسلام على نبينا محمد صلى الله عليه وسلم ሌላው አራተኛ ወንጀላችን እንዲማርልን ከሚያደርጉ ነገራቶች ውስጥ በረሱል አለይሂ ሰላቱ ወሰላም ሰላዋት ማውረድ فبها تكفر السيئات وترفع الدرجات በሷ ረሱል አለይሂ ሰላቱ ወሰላም ላይ ሰላዋት በማውረድ ወንጀሎች ይማራሉ ደረጃዎች ከፍ ይደረጋሉ። ለዛ እኮ ነው አቡ ጠልሃ ረዲየላሁ ዐንሁ ከዕለታት አንድ ቀን ወደ ረሱል አለይሂ ሰላቱ ወሰላም መጣሁኝና وهو يتهلل وجهه مستبشرا ረሱል አለይሂ ሰላቱ ወሰላም ሲደሰቱም ሲቆጡም ፊታቸው ላይ ይነበባል። ፊታቸው በጣም እያበራ በጣም የደስታ ስሜት ፊታቸው ላይ ኑሮ ረሱል አለይሂ ሰላቱ ወሰላም ዘንድ መጣሁኛል። فقلت يا رسول الله أنت يا الله ملكتنيا هوي إنك لعلى حال ما رأيتك على مثلها أنت يا الله ملكتنيا እስከዛሬ አይቻችሁ በማላውቀው ሁኔታ ነው ያያችሁ ያለው ፊታችሁ በጣም ደስታ ይነበባል። አንተ ያ አላህ መልክተኛ ረሱል ተደስተው ፊታቸውን ስታይ ሰው ሲቆጡም ሀገር ይመረው ለቀይሳት ፍምሳት እና አቡ ጠልሃ ሲመለከታቸው በጣም ፊታቸው ደስታ ሞልቶታልና እንዳው ምንድነው አንተ የአላህ መልእክተኛ የተገኘው ሲላቸው قال وما يمنعني እንዳልደሰት ምን ይገለግለኛል وقد آتاني جبريل عليه السلام آنفا جبريل عليه السلام ወደኔ አሁን ቀደም ሲል መጣ ከትንሽ ደቂቃዎች በፊት فقال بشر أمتك أنه من صلى عليك صلاة ያንተን ህዝቦችን አበሽራቸው ጅብሪል አለይሂ ሰላም ይህን መልእክት ይዞ መጣ። በአንተ ላይ አንድ ሰላዋትን ያወረደ ሰው 5 ደረጃዎች አሉት፣ 5 ትሩፋቶችን ያገኛል። አንደኛ كتب الله له بها 10 حسنات በዛች በሰላዋት አላህ 10 መልካም ስራ አላህ ይጽፍለታል። وكفر عنه 10 سيئات በዛች በሰላዋት 10 ወንጀሉን አላህ ያብስለታል። ورفع له بها 10 درجات በዛች ሰላዋት አላህ 10 ደረጃ ወደ ላይ ከፍ ያደርገዋል። ورد الله عز وجل عليه مثل قوله አላህ ደግሞ ልክ እንደዛው አይነት ንግግር አላህ ይመልስለታል። ሰለላሁ ዐለይሂ ወሰለም ሲል ሰለላሁ ዐለይክ ባንተም ላይ ይለዋል አላህ ሱብሓነሁ ወተዓላ። وعرضت علي يوم القيامة يوم القيامة ደግሞ ለኔ ትመጣልኛለች። እዚህ ሆነ ረሱል ሰለላሁ ዐለይሂ ወሰለም ስታወድሳቸው ረሱል ዐለይሂ ሰላቱ ወሰላም ጋር ይደርሳቸዋል። በእኔ ላይ ሰላዋት አውርዱ የእናንተ ሰላዋት እኔ ጋር ትደርሳለች ብለዋል። ዛሬ ግን የሚያሳዝነው ሰላዋት ማውረዱ ሰለላሁ ዐለይሂ ወሰለም ማለት ሐታ ዳዒ ነኝ አስተማሪ ነኝ የሚለው በየመድረኩ ላይ ስማቸውን ይጠራል፣ ግን ሰላዋት ያወርድ ስማቸውን ጠርቶ ሰላዋት እንኳን አድርጌያለሁ የሚለው ሰው ሰለላሁ ዐለይሂ ወሰለም ለዚህ አልሐይ ሰለላሁ ዐለይሂ ወሰለም ምን እንዳለ እንኳን አታውቀው። ዛሬ ወሃቢዩ እየተባለ የሚወቀሰው ከሚወቀስባቸው ነገራቶች ውስጥ ያ ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም ይሄ ማለት ምናምን እንደዚህ ማለት የኢኽዋኖች የሱፊዮች እንደዛ ነው ይመስለን አይደለ? ሰለፊዩ ተዳክሟል ባይዘው በቃ ወይ ደግሞ ሰላዋት የሚባለው ጁምዓ ብቻ ይመስላል። ጁምዓ ሁሉም በየቻናሉ በምኑ በፌስቡኩ ሰለላሁ ዐለይሂ ነብይ ላይ نعم مور يزان ጊዜ ይተሻላል። طيب ግን صلوات ትልቅ ዚክር ነው። واضح يا جماعه نعم ሌላው خامسا አምስተኛው لمكفرات الذنوب ወንጀልን ከሚያስምሩልን ነገራቶች ውስጥ አምስተኛው الصبر على المصائب واقدار الله المؤلمه በችግር ላይ መታገስ አላህ ሱብሓነሁ ወተዓላ በእኛ ላይ በህይወታችን ላይ በሚያደርሰው ነገር ላይ መታገስ። ረሱል ዓለይሂ ሰላቱ ወሰላም አቡ ሁረይራ ባስተላለፉት ሐዲስ ላይ ምን አሉ? ላ የዛሉ አልበላኡ ቢልሙእሚኒ ወልሙእሚና
في جسده وأهله وماله حتى يلقى الله عز وجل وما عليه خطيئة رواه البخاري يا دليل المفرد عند مؤمن وعند أمان سيتم أمان بسونة لي ببيت سبو لي بجنزب لي كمفتن أيوجدن ببلاء لي كمهون أيوجدن يوم القيامة الله سيكني وما عليه خطيئة من منجن سينور ربة الله نكني مفتن የዱንያ ህግ ነው። አላህ ስብሓነሁ ወተዓላ ነግሮናል። የአላህ ሱና ወለነብሉወነኩም ቢሸይኢን ሚነል ኸውፊ ወልጁዕ ወነቅሲን ሚነል አምዋሊ ወልአንፉሲ ወተመራት ወበሽሪ ሳቢሪን አለዚነ ኢዛ አሳበትሁም ሙሲበቱን ቃሉ ኢና ሊላሂ ወኢና ኢለይሂ ራጂዑን። ወለነብሉወነኩም በእርግጥም እንፈትናቸዋለን፣ ትፈተናለህ። አሁን ያለህበት ደረጃ ላይሆን ይችላል፣ ወይ ደግሞ እየተፈተንክ ሊሆን ይችላል፣ ወይ አልፈህ ሊሆን ይችላል፣ ወይ ወደፊት ትፈተናለህ። የዚህን ጊዜ ግን አጅር ከምታገኝበት ወንጀልህን ከሚያስምርልህ ነገር መታገስ ነው። ለዛ ነው አላህ ስብሓነሁ ወተዓላ ሐዲስ አልቁድሲይ ላይ ኢዘ ብተለይቱ ዐብደን ሚን ዒባዲ ሙእሚነን ፈሐሚደኒ ወሰበረ ዐላ ማ በለይቱሁ ፈኢነሁ የቁሙ ሚን መጥጀዒሂ ዛሊክ ከየውሚን ወለደትሁ ኡሙሁ ሚነል ኸጣያ። ሱብሓነላህ አንድ ባሪያዬን በፈተንኩት ጊዜ ይላል አላህ ሱብሓነሁ ወተዓላ እኔ ስፈትነው እኔን ካመሰገነኝ ከዛ በዛ ችግር ላይ ከታገሰ ታሞ የአልጋ ቁራኛ ሆኖ ከዛ አላህ ሳሽረው ከዛ አልጋው ሲነሳ ከየውሚን ወለደትሁ ኡሙሁ ሚነል ኸጣያ ከዛ ሲነሳ ልክ እናቱ እንደወለደችው ሆነች። ሱብሓነላህ ኢዘን ትፈተናላችሁ። ስትፈተኑ ደግሞ ዱንያችሁንም አኺራችሁንም ላይ ውጤታማ ለመሆን ሰብር ያስፈልጋል ማለት ነው። ስድስተኛውና የመጨረሻው ወንጀልን ከሚያስምርልን ነገር ውስጥ ባረከላሁ ፊኩም ሑዱሩ መጃሊስ ልዕልሚ ወዚክር። የመጃሊስ ልዕልሞች የዕልም ሐለቃዎችን የዚክር ሐለቃዎችን እዛ ላይ መገኘት። ልክ እንደዚህ አይነት ሐለቃዎች ላይ መስጊድ ላይ የሆነ ስብስብ ስታገኙ በተለያዩ ሐለቃዎች ላይ እዛ ቦታ ላይ መገኘት ነው። ረሱል ዓለይሂ ሰላቱ ወሰላም ምን ይላሉ? ሰላት አትወርዱ ቅድም አላወራን አውርተን አይደል? ሰለላሁ ዐለይሂ ወሰለም ማ ሚን ቀውሚን እጅተመዑ የዝኩሩነ አላህ ላ ዩሪዱነ ቢዛሊከ ኢላ ወጅሀ ኢላ ናዳሁም ሙናድን ሚነ ሰማእ አን ቁሙ መግፉረን ለኩም ቀድ ቡድለት ሰይአቲኩም ሐሰናት ሶሐሁል አልባኒ። ረሱል ዓለይሂ ሰላቱ ወሰላም ማንም ሰዎች አይኖሩም፣ ምንም አይነት የሰዎች ስብስብ አይገኝም፣ አላህን እያወሱ ስለ አላህ እየተመካከሩ ስለ አኼራቸው እየተዋወሱ ላ ዩሪዱነ ቢዛሊከ ኢላ ወጅሃሁ በዚህ ተግባራቸው የአላህን ፊት እንጂ አይፈልጉም። አላህ ስብሓነሁ ወተዓላ ከሰማይ ይጣራል፣ ከሰማይ ተጣሪ ይጣራል። ምን ይላል? አንቁሙ መግፉረን ለኩም ያላ ወንጀላችሁ አላህ መረላችሁ። ወንጀላችሁ መማር ብቻ ሳይሆን ቀድ ቡድለት ሰይአቲኩም ሐሰናት ያ የሰራችሁት ወንጀል በአጠቃላይ ወደ መልካም ስራ ተቀይሮላችኋል። አሁን ከዚህ ስትነሱ ብዙ መንገድ አቋርጣችሁ የመጣችሁ ከታክሲ ይዛችሁ የመጣችሁ በቅርብም የመጣችሁ ከዚህም የተገኛችሁ ይሄ አጅር ያገኛችሁ ስትነሱ አላህ ስብሓነሁ ወተዓላ የአላህን ፊት ፈልጋችሁ ከሆነ ቀድ ቡድለት ሰይአቲኩም ሐሰናት ያላ ረመዳን ሊገባ ነው ወንጀላችሁ طيب اللهم بدل سيئاتنا واغفر ذنوبنا واستر عيوبنا وعاملنا بفضلك ورحمتك يا ارحم الراحمين። ብዙ መጥቀስ ይቻላል። ያው ዙህርም እየቀረበ ስለሆነ ብዙ ወንጀልን የሚያስመሩ ነገራቶች አሉ። ረመዳን እየመጣ ነው። ከምን ጊዜውም በላይ ቅድም ኡስታዛችን በሰፊው አውርቶታል። ከምን ጊዜውም በላይ ራሳችንን አስተካክለን ለረመዳን ብቁ የምንሆንበት ቅዋችንን የምንሰበስብበት ጊዜ አሁን ነው። እዚህ ጋር ቆማለሁኝ። አስአሉላህ አልዓዚም እየተጃወዘ ዐኒ ወዐንኩም ወአን የግፊረ ዙኑበና ዲቀሃ ወጅለሃ ወዐላኒየተሃ ወስረሃ ወአን ዩዓሚልና ወኢያኩም ቢፈድሊሂ ወረሕመቲህ قلت ما قلت إن صواب فمن الله وحده وإن خطأ فمن نفسي والشيطان والله ورسوله منه بريئان. السلام عليكم ورحمة الله وبركاته.